የኮሮና ቫይረስን ለመከላከል እጅን በሳሙናና ውሃ ዘውትሮ በመታጠብ ወይም ከአልኮል የተዘጋጁ የእጅ ማጽጃ ሳኒታይዘርን በመጠቀም የእጅን ንጽህና ይጠብቁ። ከሰዎች ጋር አይጨባበጡ። ያልበሰሉ የእንስሳና የአሳ ምግቦችን ከመመገብ ይቆጠቡ። ሰዎች በሚበዙባቸው ቦታዎች አይሄዱ። የኮሮና ቫይረስ በሽታ ወይም ኮቪድ-19 ምልክቶች ትኩሳት፣ ሳል፣ ለመተንፈስ መቸገር። ለበለጠ መረጃ 8335 ላይ ይደውሉ። ገቢዎች ሚኒስቴር። በአዲሱ የጋራ ገቢዎች ማከፋፈያ ቀመር ስርዓት በ5 ወራት ውስጥ ከ9.8 ቢሊዮን ብር በላይ ለክልሎች ተከፋፍሏል። የገቢዎች ሚኒስቴርም አዲሱን የጋራ ገቢዎች ማከፋፈያ ቀመርን በተመለከተ በተያያዘው 2013 በጀት ዓመት ተግባራዊ መደረጉን አስመልክቶ ጋዜጣዊ መግለጫ ሰጥቷል። በ2013 በጀት ዓመት የመጀመሪያዎቹ 5 ወራት ከተጨማሪ እሴት ታክስ፣ ተርኖቨር ታክስ እና ኤክሳይዝ ታክስ በድምሩ 9.87 ቢሊዮን ብር ገቢ ለክልሎች መተላለፉን በመግለጫው ላይ ተገልጿል። መግለጫውን የሰጡት አቶ አህመድ ሀሱ በዝርዝር ካቀረቧቸው ጉዳዮች መካከል የቀደመው የጋራ ገቢ ክፍፍልን ከተሻሻለው አዲሱ ቀመር ጋር በምን ይለያል የሚለውን የሚመልስ ነው። የመጀመሪያ ታክስ የንግድ ትርፍ ግብር ነው። የመጀመሪያ ቀመር ምንድነው የምለው? ይሄ የንግድ ትርፍ ግብር የሚከፋፈለው በካፒታል መዋጮ መሰረት ነው። ፌደራል መንግስቱ በጋራ የሚቋቋሙ ኢንተርፕራይዞች ናቸው። የሚከፋፈለው በሚያዋጡት መዋጮ ካፒታል መዋጮ መሰረት ነው ነው። ክልሉ በሚያዋጣ ፌደራል መንግስቱ በሚያዋጣ የካፒታል መዋጮ ፕሮፖርሽን መሰረት ነው የሚከፋፈል ነው ስል ነው የነበረው። አዲሱ ቀመር ግን 50-50 ይከፋፈላሉ። 50 ለፌደራል መንግስት፣ 50 ገቢውን ያመነጨ ክልል ይከፋፈላል ነው የምለው። ሌላኛው ከዚህ ታክስ መሰረት ጋር ታይዞ የስራ ግብር ነው። የስራ ግብርን የመጀመሪያው ነባሩ ቀመር 50-50 ይከፋፈላሉ ነው የምለው። 50-50 ይከፋፈላሉ ነው የምለው። ይሄኛው ግን አዲሱ ቀመር 100% ለክልሎች እንዲካፈል ነው የተደረገው። ለምንድነው? ሰራተኛው ሀብቱ አገልግሎቱ የሚሰጥ በክልል ስለሆነ ጥናትም ላይ የሌሎች ሀገሮች ልምድም ይህንን ስለሚያሳይ 100% ክልሎች የሚካፈሉበት ሁኔታ ነው የተቀመጠው። ሌላኛው ከዚህ ኢንዳይሬክት ታክስ ጋር ታይዞ ቀጥታ ያልሆኑ ታክሶች ጋር ታይዞ ለምሳሌ ተጨማሪ እሴት ታክስን፣ ተርኖቨር ታክስን፣ ኤክሳይዝ ታክስን ስናስብ የመጀመሪያው ቀመር 70% ለፌደራል መንግስት፣ ክልሎች 30% ነው የነበረው። አዲሱ ቀመር ግን 50% ለፌደራል 50% ለክልሎች ካለ በኋላ ይሄንን ማሪውን ይቀይራል ማለት ነው። ሶርሱ ምንድነው የሚለው ነገር ነው አሁን ጥናት ላይ ተመስርቶ ስለሆነ የተቀየረው። የዚህ ታክስ ሶርሱ ምንድነው? ኢንዳይሬክት የምንለው ታክስ ሶርሱ ምንጩ ኮንሱመር ነው፣ የፍጆታ ታክስ ነው፣ ተጠቃሚው ነው። ተጠቃሚ ማለት ደግሞ ማን ነው? ሁሉም የኢትዮጵያ ብሔር ብሔረሰቦችና ህዝቦች ሁሉም ዜጋ ነው ማለት ነው። ስለዚህ የዚህ የታክስ ክፍፍሉ ለሁሉም ማሆን አለበት የሚል መርህን መሰረት ያደረገ ውሳኔ ነው የተወሰነ። በዚህ መሰረት ለሁሉም ክልሎች በመካከላቸው ባለው በድጎማ ቀመር መሰረት እንዲከፋፈል ነው የተወሰነው። ቀደም ባለው የጋራ ገቢ ትርፍ ክፍፍል ውሳኔ 50-50 የነበረው የግል ድርጅቶች ጋር በተገናኘ ስለሚገኝ የንግድ ትርፍ የተሻሻለው አዲሱ የጋራ ገቢዎች ክፍፍል ቀመር ያሻሻለውን ነጥቦች እንደዚሁ ተገልጿል። አዲሱ ቀመር 50 ለፌደራል 50 ለክልል ካለ በኋላ በተመሳሳይ ሁኔታ ከዚህ ቀደም የነበሩትን ችግሮች ይፈታል። ለምሳሌ ድርጅቱ የሚሰራበት ከአንድ ክልል የተሻገረ ክልል ውስጥ የሚሰራ ከሆነ እነዛም አገልግሎት የሚሰጡ ድርጅቶችም ከዚህ የጋራ ገቢ ተካፋይ እንዲሆኑ በሚያስችል ሁኔታ ውሳኔ ሰጥቷል ማለት ነው። እሱስ ምንድነው ያደረገው? ድርጅቱ ክልል በሚሰራበት ክልል ላይ ለሰራተኞቹ ያወጣውን ወጪ መሰረት ተደርጎ በድርጅቱ እንዲቀርብ ተደርጎ በዛው ወጪ መሰረት ፕሮፖርሽን እንዲያገኝ የ50ውን ሌሎች ክልሎችን በዛ ሁኔታ የሚያገኙበት ስራ የተሰራበት ወይም ደግሞ ድርጅቱ
እንቅስቃሴ ያደረገበት ክልል ስራ የጋራ ገቢውን እንዲካፈል ሆኗል ማለት ነው። ስለዚህ ይሄኛው ከመጀመሪያው ይለያል ማለት ነው። ለምሳሌ እዚህ ላይ አንደኛውም የተሻሻለ አዲስ አበባ ላይ ዋና መስሪያ ቤት ሆኖ ፌደራል ብቻ ሲካፈል የነበረው አዲስ አበባ ላይ ዋና መስሪያ ቤት ሊኖረው ይችላል ግብር ከፋዩ፣ ግን ስራ ቦታ ክልል ላይ ከሆነ ክልሉ የሚካፈልበት ሁኔታ ውሳኔ አርፏል ማለት ነው። ስለዚህ ያንን መረጃ መሰረት ተደርጎ ክፍፍሉ ለዛ ክልል እንዲሆን ይደረጋል ማለት ነው። ከዚህ ከከፍተኛ ማዕድን ጋር ታይዞ አሁንም የነበረው ቀመር ትርፉን 60 ለፌደራል 40 ለክልል ነበር ምለው 60 ለፌደራል 40 ለክልል ነበር ምለው ሮያሊቲውን አሁን በአሁኑ በአዲሱ ቀመር 25 ለፌደራል 50ውን ገቢ ላመነጨ ክልል የዚህ ማዕድን ገቢ ላመነጨ ክልል 10% ስፔሲፊካሊ ገቢ የመነጨበት አካባቢ ማለት ነው። ለምሳሌ ገቢ የመነጨው ማዕድኑ ወርቅ ቢሆን ነው ሻኪሶ ቢሆን እዛ ሻኪሶ ወረዳ ወይም ሻኪሶ አካባቢ 10% በክልሉ እንዲደርስ ውሳኔ ተወስኗል ማለት ነው። ሌላኛው ከዚህ ጋር ታይዞ ያለው ንግድ ትርፍን በተመለከተ 50-50 ነው የምለው ማለት ነው። 50-50 ነው የምለው። ይሄ ለየት የምለው ነገር 50%ቱ ቀጥታ ገቢ ያመነጨ ነው የምለው። ገቢ ያመነጨ ላይ ነው ትኩረት የሚያደርገው። የቅድሙ እንዳልኳችሁ የሰራተኛውን ወጪ መሰረት አድርጎ ነው የምለው። ይሄ ደግሞ ግን እዛ ጋር ክልሉ ላይ የመነጨ ገቢ ከወጣ ወጪ ተቀናንሶ በሂሳብ መግለጫ መሰረት በሚመጣ ትርፍ ላይ መሰረት አድርጎ የሚከፋፈል ነው። ስለዚህ በዚህ ሁኔታ ነው ሲከፋፈል የነበረው ማለት ነው። በህገ መንግስቱ አንቀጽ 62 የጋራ ገቢን አስመልክቶ የሚከፋፈሉበትን ቀመር ለፌዴሬሽን ምክር ቤት ተሰጥቷል። ሆኖም አዋጁ እስከ 1995 ዓ.ም ድረስ ተግባራዊ ሳይሆን የቆየ በመሆኑ የተደነገገውን ቀመር ሳይሻሻል ለረጅም ጊዜ በመቆየቱና በአስተዳደሩ የተለያዩ ክፍተቶች የነበሩበት በመሆኑ በክፍፍሉ ወቅታዊነትና በግልጽነት ዙሪያ ከክልሎች በተለያዩ መንገዶች ቅሬታዎች ሲሰሙ መቆየታቸውን መነሻ በማድረግ ይህ አዲሱ የጋራ ገቢ የትርፍ ክፍፍል ተግባራዊ ለመደረጉ ዋነኛ ምክንያት እንደሆነ በአጠቃላይ በመግለጫው ላይ ተገልጿል። ስለዚህ ይህንን ውሳኔ 1 2011 ገቢዎች ፌዴሬሽን ምክር ቤት ገቢዎች ሚኒስቴር በዚህ ባጀት ዓመት አሁን በያዝነው 2013 ባጀት ዓመት ተግባራዊ እንዲያደርግ መመሪያ አስተላልፏል ማለት ነው። መመሪያ አስተላልፏል። በዚህ መሰረትም ገቢዎች ሚኒስቴር ሰፋፊ ስራዎች ሰርቷል። ችግሮቹን ለይቷል ማለት ነው። ከአሰራር አንጻር ያሉትን ችግሮች፣ ከህግ ማዕቀፍ አንጻር ያሉትን ችግሮች፣ ከሲስተም አንጻር ያሉትን ችግሮች፣ ከመረጃ አንጻር ያሉትን ችግሮች በመለየት አዲስ ሲስተም እንዲበለጽግ ተደርጎ ተግባራዊ እንዲሆን ሆኗል ማለት ነው። ተግባራዊ እንዲሆን ሆኗል ማለት ነው። ስለዚህ በዚህ መሰረት ብዙ ስራዎች ናቸው የተሰሩ። ሲስተሙ ተግባራዊ ሲሆን በተለይ ሁለት የቢዝነስ ቲም እና የአይቲ ቲም ተቀናይቶ በጣም ሰፊ ስራ የተሰራበት አስፈላጊ መረጃዎች ለምሳሌ የግብር ከፋይ መረጃ ፕሮፋይል፣ የፒኤልሲ ፕሮፋይል ከተለያዩ ምንጮች እንዲመጡ ከንግድ ሚኒስቴር፣ ከክልሎች፣ ከራሳችን የመረጃ ቋት፣ ከራሳችን የስጋት ስራ ፕሮፋይል መረጃ እንዲመጣና ወደ ሲስተም እንዲገባ ተደርጎ ወደ ትግበራ ተገብቷል ማለት ነው። እንግዲህ እንደ አጠቃላይ የቃሊቲ ጉምሩክ ቅርንጫፍ ጽህፈት ቤት ያው ነባር ከሚባሉ ቅርንጫፍ ጽህፈት ቤቶች ድሮ ለጋር ጉምሩክ ይባል የነበረው የለጋር አካባቢ የነበረ ማለት ነው። ወደዚህ ወደ ቃሊቲ የመጣ ቅርንጫፍ ጽህፈት ቤት ነው።
በጣም ብዙ አገልግሎቶች የሚሰጥ ቅርንጫፍ ጽሕፈት ቤት ነው። ሶስት ኢንዱስትሪ ፓርኮች አሉ። የኢስተር ኢንዱስትሪ ፓርክ የሚባል አለ። የቦሌ ለሚ ኢንዱስትሪ ፓርክ የሚባል አለ። ዋጃን ኢንዱስትሪ ፓርክ ወይም የለቡ ፉሪ የሚባል የባቡር ጣቢያ የያዘ ነው። እንዶዴ የሚባል ባቡር ጭነት አገልግሎት የሚሰጥ ሌሎች ኬላዎችም ጭምር የያዘ ሰፊ ቅርንጫፍ ጽሕፈት ቤት ነው ማለት ነው። በዋናነት ግን እዚህ የገቢና ወጪ እቃዎችን የሚስተናገዱበት በትልቁ በዚህ ቃሊቲ ኮሜት ግቢ የሚገኝ ነው ማለት ነው። ጉምሩክ ውስጥ ካሉ የስራ ክፍሎች በርካታ ስራዎችን የሚያከናውን ዘርፍ ነው። በስሩ በርካታ ሌሎች ንዑስ ቅርንጫፎች አሉ። አንደኛው የዱከም ኢንዱስትሪ ፓርክ አለ። ሁለተኛ የቦሌ ለሚ ኢንዱስትሪ ፓርክ አለ። ሶስተኛው ደግሞ የገላን ጉምሩክ መቆጣጠሪያ ጣቢያ አለ፣ መቅረጫ ጣቢያ ማለት። አራተኛ ደግሞ በልዩ ሁኔታ አምራቾችን ከመደገፍ ተብሎ የተቋቋመ የለቡ ኢንዱስትሪ ፓርክ በተለይ አንድ ድርጅት አለ ዋጃን የሚባል ዋጃን ኢንተርናሽናል ሹ ሲቲ የሚባል እነሱን ባሉበት አገልግሎት ለመስጠት ማሰብ የተቋቋመ ንዑስ ቅርንጫፍ ነው። እነዚህን ሁሉ አካቶ የሚሰራ አንድ ዘርፍ ነው። ጉምሩክ ኮሚሽን ስር በሚገኘው የቃሊቲ ቅርንጫፍ ጽሕፈት ቤት አገልግሎቱ ትልቅ አገልግሎት ከሚሰጥባቸው አንዳንድ እንትኖች አንጻር ሲታይ ትልቁን ድርሻ የሚወስድ ነው። ኦንላይን በተመለከተ ቅርንጫፍ ጽሕፈት ቤቱ እንደሚታወቀው ከዚህ በፊት ጊዜ የሚወስድ የወረቀት ጋጋታ የነበረበት አገልግሎት ለሚያገኙ ኢምፖርትም ኤክስፖርትም ለሚያደርጉ እንዲሁም ለጉምሩክ አስተላላፊው ትልቅ የሆነ ፈጣን አገልግሎት እንዲያገኝ የሚያስችል አሰራር ነው የተዘረጋው። ስለዚህ የወረቀት አልባ አገልግሎት ከተለያየ ድካም እና እንትን እንዲያስቀር አስችሏል። የገቢ አሰባሰቡም የአገልግሎት አሰጣጡም አጠቃላይ ስራዎችን የተሰጡት በእቅድ የተሰጡት ስራዎችን እየሰራ ይገኛል። የእቅድ አፈጻጸሙም የ5 ወር ስናይ ወደ 96% ኦልሬዲ ያሳካ ቅርንጫፍ ጽሕፈት ቤት ነው ማለት ይቻላል ማለት ነው። ስለዚህ የምንሰጠው አገልግሎት የትራንዚት መጋዘን እንዲሁም የእቃ አወጣጥ አጠቃላይ በኦንላይን ነው አገልግሎት የምንሰጠው። ተገልጋዮችን ባሉበት በሲስተም ዲክሌር አድርጋሉ። እኛ በሲስተም ተቀባይነት እንሰጣለን። መረጃ ልውጦችም በሲስተም ነው መረጃ የምንለዋወጠው ማለት ነው። አምራቾችን ከመደገፍ በኢንዱስትሪ ፓርክ ውስጥ ያሉ አምራቾችንም እነሱንም ከመደገፍ አንጻር በርካታ ስራዎችን ይሰራል። ሌሎች ስራቸው ከማምረት ጋራ የተያዙትንም ድርጅቶች የሚደግፍ ነው። በትልቁ ደግሞ ኤክስፖርተሮችንም የሚስተናገዱት በእኛው ዘርፍ ነው። ስለዚህ አብዛኛው ወጪ ጋር እንደ ሀገርም የሚስተናገደው በአዲስ አበባ ቃሊቲ ጉምሩክ ቅርንጫፍ ጽሕፈት ቤት በኩል ነው። ስለዚህ ኤክስፖርት ቡድንም የኤክስፖርት ስራዎችንም በበላይነት የሚመራ የሚያስተባብር ዘርፍ ነው ማለት ነው። ስለዚህ እነዚህ የስራ ክፍሎች በርካታ ስራዎችን ይሰራሉ። በስራቸውም አምራቾችን ይደግፋሉ። መሰብሰብ ያለበትን የመንግስት ቀረጥና ታክስ እንዲሰበሰብ ያደርጋሉ። በተጨማሪ ደግሞ አገሪቷ ማግኘት የሚገባትን የውጭ ምንዛሬ እንድታገኝ የኤክስፖርት ስራዎችንም ይሰራሉ ማለት ነው። በዚህ ሁሉ ስራ ውስጥ በርካታ በቢሊዮኖች የሚቆጠሩ የቀረጥና ታክስ መጠን ያላቸው እቃዎች ወደ ሀገር ይገባሉ። እነዚህን እናስተናግዳለን። ከስተምስ ፕሮሲጀር የምንላቸው ወይም ከስተምስ ቨርሽንስ የምንላቸው በሶስት ነው የሚከፍሉት በዋናነት ማለት ነው። ትራንዚት፣ መጋዘንና እቃ አወጣጥ። ስለዚህ ትራንዚት ከተጠናቀቀ በኋላ ከውጭ የገቡ እቃዎች ማለት ነው ከተጠናቀቀ በኋላ ወደ መጋዘን ነው የሚገቡት። ወደ ጊዜያዊ መጋዘን ይገባሉ ወይ ወደ ቦንድድ መጋዘን ይገባሉ ወይም
በውጭ ፍተሻም ወደ ራሳቸው መጋዘንም በልዩ ሁኔታ የሚፈቀድበት ሁኔታ አለ። ለምሳሌ አውቶራይዝድ ኢኮኖሚክ ኦፕሬተር የሆኑ ማለት ነው። አሁን በዋናነት በጊዜያዊ መጋዘን ነው እንግዲህ በብዛት እቃዎች የሚስተናገዱበት። ስለ ጊዜያዊ መጋዘን ስንል ደግሞ በዚህ በኮሜት ግቢ የሚገኘውን የኢትዮጵያ ባህርና ሎጂስቲክስ አገልግሎት ድርጅት ኮሜት ግቢ የሚገኘው ማለት ነው መጋዘኖች አሉ። ዝግ መጋዘንም ክፍት መጋዘኖችም አሉ ማለት ነው። እንደ ወደብ እንደ ተርሚናል ማለት ነው። ስለዚህ ወደ ጊዜያዊ መጋዘን የሚገቡ እቃዎችን የቆይታ ጊዜያቸው 15 ቀን ነው። ስለዚህ አስመጪዎች በ15 ቀን ውስጥ የጉምሩክ ስነ ስርዓት ፈጽመው መውጣት መቻል አለባቸው። የጉምሩክ ስራ በርካታ ውጣ ውረዶች ያሉበት ነው። አንደኛው በርካታ ችግሮችም አሉ። ለምሳሌ አንደኛው የአስመጪዎችም ሊሆን ይችላል የአምራቾችም የግንዛቤ እጥረት፣ ሁለተኛ ከዋጋ ጋር ተያይዞ ያለው ችግር ነው። ከዋጋ ጋር ሲባል አብዛኞቹ አስመጪዎች አንደር ኢንቮይስ ነው የሚያመጡትና ያንን በማጣራት ሂደት ጊዜዎች ይፈጃሉ። ስለዚህ ለእያንዳንዱ ለሚመጣው እቃ ሁሉንም ዋጋ ሊኖረን አይችልምና ያን በማጣራት ሂደት ውስጥ የተወሰኑ ቀናት መዘግየት ሊኖር ይችላል። ሁለተኛ ደግሞ እቃቸውን በአፋጣኝ ዲክሌር ያለማድረግ ማለት የሚፈለግባቸውን ቅድመ ሁኔታዎች ሰነዶች አሟልተው የጉምሩክ ስነ ስርዓት ፈጽመው እቃቸውን በአዋጁ በተቀመጠው ጊዜ ገደብ ውስጥ ያለ ማውጣት ነገሮች አሉ። በ15 ቀን ውስጥ ነው እንዲያወጡ አዋጁ የሚደነግገው። ከዛ በላይ የሚያስቀምጠው አሉ። ቀረጥ ለመክፈል ያው የቀረጥ እና ታክስ መጠኑን ካወቁ በኋላ ያው ገንዘብ አነሰን በማለት ትንሽ የመዘግየት ሁኔታዎች ይኖራሉ። አንዳንዴ ደግሞ ያልተፈቀደላቸውን እቃዎችም ይዘው የሚያስገቡበት ሁኔታ አለ። በተጨማሪም ደግሞ ፍቃድ ሳይሰጣቸው መልቀቂያ ያላገኘ እቃ የሚጠቀሙበት ሁኔታ አለ። ይሄ በወንጀል የሚያስጠይቅ ነው። ነገር ግን ከግንዛቤ እጥረት ሊሆን ይችላል፣ አንዳንዴም ሆን ተብሎም ሊሆን ይችላል። መልቀቂያ ያልተሰጠውን እቃ መጠቀም አዝማሚያዎች ይታያሉ እና በዚህም አንዳንድ ጉዳዮች እስከ ሕግ የሄዱበት ሁኔታ ይታያል። ከዚህ በፊት ሰነድ ይዞ የጉምሩክ አስተላላፊው ወደ ቅርንጫፍ ጽሕፈት ቤቱ የሚመጣበትና ለክፍያም ሰነዱንም ተቀበሉኝ እንደገና ደግሞ የመጋዘን ድርድር ይደረግልን ጥያቄዎች እና የመሳሰሉት ጥያቄዎችን ይደረጉ ነበር። ስለዚህ አጠቃላይ ወረቀት አልባ አገልግሎቱ ጊዜን ቆጣቢ እንዲሆን አድርጎታል ማለት ነው። ስለዚህ የተሻለ ነገር አለ ብለን ነው የምናስበው። ይህም ደግሞ ውጤታማ መሆኑን አንዳንድ ጥያቄዎችንም ለመጠየቅ የሞከርናቸው ነገሮች አሉ። በዋናነት ጊዜያዊ መጋዘን ተቀባይነት ካገኘ በኋላ የእቃው አመጣጥ ደንበኞቹ የሚያደርጉትን እንዴት ነው የሚስተናገዱት፣ ከመጀመሪያ ጀምሮ እስከ የት ነው የሚያጠናቅቀው የጉምሩክ ስነ ስርዓት የሚለውን ማንሳት ካስፈለገ መጀመሪያ ትራንሲት ያጠናቀቀው እቃ ወደ ደረቅ ወደቡ ገብቶ ተቀባይነት ያገኝና ጊዜያዊ መጋዘን ያውቃቸዋል ማለት ነው። ከዛ በኋላ ደንበኞቹ ሄዶ የጉምሩክ ስነ ስርዓት የመፈጸም ስራቸውን ይጀምራሉ። በጀመሩበት ወቅት እንግዲህ እቃዎች የሚፈተሹ የማይፈተሹ አሉ። እነዚህ በምን አግባብ ነው ይሄ ደረጃ የሚሰጠው? ደንበኞች በሪስክ ደረጃቸው ነው መስተንግዶ የሚሰጠው። ሪስክ ደረጃው አሁን የሚታወቁት ግሪን አለ፣ የሎ አለ፣ የቀይ ስጋት ደረጃ ያላቸው አሉ። እንደዚሁም ደግሞ በልዩ ሁኔታ መስተንግዶ የሚሰጣቸው በብሉ ደረጃም የሚስተናገዱም ይኖራሉ። አሁን እያየን ያለነው ግን በ15 ቀን እየወጣ አይደለም፣ በተለያየ ምክንያት ማለት ነው። ስለዚህ አንዱ ምክንያት ምንድነው? አስመጪዎች ራሳቸው መጥተው ዲክሌር አለማድረግ ነው። በተለይ በመልቲ ሞዳል የሚገቡ እቃዎችን በመልቲ ሞዳል ትራንስፖርት ስርዓት ተጓጉዘው ወደ ጊዜያዊ መጋዘን የሚገቡ በብዙ ቅስቀሳ ነው አስመጪዎች መጥተው ዲክሌር የሚያደርጉት። ስለዚህ አስመጪዎች ያው በመረጃ እንደደረሳቸው መረጃ እንግዲህ የኢትዮጵያ ባህርና ሎጂስቲክስ አገልግሎት ድርጅት ስልክ ደውሎ የደረሰ መሆኑን ይገለጽላቸዋል። በእኛም ጭምር በስልክም በማስታወቂያም
እነግራቸዋለን፣ እናሳውቃቸዋለን። ነገር ግን አሁን ያለውን ችግር ምንድነው? ቶሎ ዲክሌር አለማድረግ አለ። ስለዚህ ቶሎ ዲክሌር አለማድረግ ደግሞ አንደኛ የመጋዘን ጥበት፣ የመጋዘን ቦታ ሌሎች እቃዎችን ይዙበት የነበረው እቃ ቦታ ይይዝብናል ማለት ነው። ሁለተኛ ገቢም ቶሎ በመንግስት ማግኘት ያለበት ገቢ ቶሎ ተሰብስበው ወደ ታለመለት ዓላማም እንዳይውልም አንዱ ማነቆ ይሆናል። ሶስተኛም እነዚህ እቃዎች እንግዲህ ከውጭ የገቡት በውጭ ምንዛሬ ነው የገቡት፣ ወጪ ወጥቶባቸዋል። በተቻለ ፍጥነት ወደ ገበያ መዋል መቻል አለባቸው። ጉምሩክ ስነ ስርዓት ጀምረው ዲክሌር የተደረጉ እቃዎች ዲክሌርም ያልተደረጉ በመልቲ ሞዳል እና በዩኒ ሞዳል የሚመጡት እቃዎች በጊዜያዊነት ወደዚህ ወደ ድራይ ፖርቱ ገብቶ የሚስተናገዱትን የሚያስተዳድር ስራ ክፍል ነው። በመጀመሪያ ደረጃ እቃዎቹ ሲመጡ ዩኒ ሞዳልም ሆነ መልቲ ሞዳል የትራንዚት ጉዞአቸውን አጠናቆ ወደዚህ ወደ ደረቅ ወደቡ ሲገቡ በጊዜያዊ መጋዘን ቁጥጥር ስር ይሆናሉ ማለት ነው። በገላን ጉምሩክ መቆጣጠሪያ ጣቢያ ደግሞ በተለይ ተሽከርካሪዎችን በመልቲ ሞዳል የሚመጡ ተሽከርካሪዎችን ከማስተናገድ እዛ ነው የሚስተናገዱት። አሁንም ደግሞ ከቅርብ ጊዜ ወዲህ ደግሞ በዩኒ ሞዳል የሚመጡ ተሽከርካሪዎችም አገልግሎት እንዲያገኙ በማድረግ የተሟላ አገልግሎት መስጠት ጀምረናል። ስለዚህ ዘርፋችን ከሞላ ጎደል በጣም ትልቁን የስራ ድርሻ ይዞ እየሰራ እንደሚገኝ ከዚህ ከመረዳት ይቻላል። አንዳንድ ግን ቶሎ የኦንላይን አገልግሎትን እንትን ለማለት ለመዋሃድ የከበዳቸው አስመጪዎች ነበሩ። ቴክኖሎጂውንም ለመቀላቀል በተለይ ደግሞ እንዴት አድርገን ነው ሰሚት የምናደርገው፣ እንዴት አድርገን ነው ከእናንተ ጋር ግንኙነት የሚኖረን የሚለውን የተወሰነ መጀመሪያ አካባቢ የመደናገር ሁኔታዎች ነበሩ። በአሁኑ ሰዓት ግን የተቀረፈበት ሁኔታ ነው ያለው። እኛ አገልግሎት የምንሰጠው ያው በመንግስት የስራ ሰዓት ነው። ከዛ ውጪ ደግሞ አልፎ አልፎ ደግሞ ያው አምሽተንም የምንሰራበት ሁኔታ አለ። ከዛ ባለፈ ባልተፈቀደበት ሁኔታ ጉምሩክን ባላወቀበት ሁኔታ እቃዎችን ለማውጣት ሙከራ ማድረግ እንዲህ አይነት ነገሮች አሉ። ሌላ ከተጓዳኝ መስሪያ ቤቶች ጋር ያለው ችግር ነው። በተለይ የቫውቸር ስርዓት የወጪ ንግድ ማበረታቻ ስርዓት ተጠቃሚ ያሉ በርከት ያሉ እንደ ቅርንጫፍ ጽሕፈት ቤት ቁጥራቸው ከ150 ምናምን በላይ ያሉ እነዚህ ድርጅቶች ጥሬ ዕቃ ሳይከፍሉ ነው በዋስትና የሚያስገቡ። ነገር ግን ዋስትና ካስገቡ በኋላ ኤክስፖርት ማድረግ አለባቸው። ኤክስፖርት ካላደረጉ ደግሞ ቀድሞ አሳውቀው የሚራዘምበት ሁኔታ ሊኖር ይችላል። ነገር ግን አወራርደን ከጨረስን በኋላ የቫውቸር ደብተር የቫውቸር ሰነዳቸውን አወራርደን ጨርሰን ለክፍያ ከደረሰ በኋላ የተለያዩ ምክንያቶችን በመፍጠር ክፍያ ላለመፈጸም የሚደረጉ ጥረቶች አሉ። ከተለያዩ ተጓዳኝ መስሪያ ቤቶች ደግሞ ደብዳቤዎች አምጥተው ትንሽ አሰራር ላይ ወይ ስራችን ላይ እንቅፋት የመፍጠር ሁኔታ እንዲራዘምላቸው የሚደረጋሉ። መመሪያውን ተከትሎ ሁል ጊዜ ያው ቅሬታ ማቅረብ ሁኔታዎች የሚያጋጥመን ችግር ብዙ ጊዜ ወይም ደግሞ እንደ እንቅፋት ያየነው ነገር ብዙም ባይኖርም አንዳንድ አስመጪዎች ጥያቄያቸውን ኦንላይን አድርጎ ማመልከቻም ሲኖር ሁሉም ነገር በኦንላይን እንዲሆን ተደርጓል። ግን በአካል እየመጡ የመጠየቅ ነገሮች አሉና ያው እንደሚታወቀው ይሄ ከብዙ ከኮሮና ቫይረስ ጋር ተያይዞ ንክኪ እንዳይኖር እንደገና ደግሞ ጊዜን ለመቆጠብ እንዲያመች ተብሎ አገልግሎቱ የተፈጠረ በመሆኑ ይህን የመጠቀም አንዳንድ ሰዎች ሁኔታዎች አሉ። ስለዚህ ይሄ ነው ያለው እንጂ ስራው ላይ አሁን በጥሩ ሁኔታ እየተንቀሳቀስን ያለ ነው ብለን ነው የምናምነው ማለት ነው። በፊት በነበረው አሰራር ማለት በአዋጅ 859 2006 የቆይታ ጊዜያቸው እስከ 2 ወር ይፈቀድላቸዋል
ጉምሩክ ስነ ስርዓት አጠናቆ ከዚህ ደረቅ ወደብ ወይም ደግሞ ከጊዜያዊ መጋዘን ለማውጣት ማለት ነው። አሁን ግን በማሻሻያ አዋጁ 1160 2011 እነዚህ በሁለቱም መልክ የሚመጡ እቃዎች እስከ 15 ቀን ጊዜ ብቻ ነው የሚጠብቁት። የጊዜያዊ መጋዘን የቆይታ ጊዜያቸው 15 ቀን ብቻ ነው የሚፈቀድላቸው። 15 ጊዜ ውስጥ የጉምሩክ ስነ ስርዓት ፈጽሞ ከመጋዘኑ መውጣት አለባቸው። እነዚህ እቃዎች በሁለት በመልቲ ሞዳል እና ዩኒ ሞዳል በሚል ነው የሚታወቁት። ልዩነታቸው የሁለቱ ሞዳል ልዩነት ዩኒ ሞዳል ሲባል ቀድሞ ዲክሌር ተደርጎ የቀረጥና ታክስ ከፍሎ የሚያስመጡ ናቸው። ዩኒ ሞዳል እነዚህ ዩኒ ሞዳል የሚመጡት በኮንቴነርም የሚመጡ አሉ፣ በሸራም የሚመጡ አሉ እና መልቲ ሞዳል ደግሞ ቀድሞ ዲክሌር ሳይደረግ በኢባት ልዑል ወይም ደግሞ በሺፒንግ ተጓጉዞ እዚህ የሚገቡ እዚሁ ከደረሱ በኋላ ዲክለራሲዮን ተሞልቶ የጉምሩክ ስነ ስርዓት የሚጀምሩ ናቸው። ከ15 ቀን በላይ ከሆናቸው እዚህ መጋዘን ዲክሌር ተደርጎ ወደ ጉምሩክ ስነ ስርዓት ለመፈጸም ጥያቄ ካላቀረቡ ወይም ሂደቱን ጨርሰው ካልወጣ በጊዜው በተቀመጠው በአዋጅ ቁጥር 859 2006 ማለት ነው። እንዲሁም በመሻሻያው በ1160 2011 ብለን የምንጠራው አዋጅ መሰረት በጊዜ ገደባቸው ዲክሌር ተደርጎ ካልወጡ ቅጣት አለ። 20% የቀረና ታክሱ 20% ቅጣት አለውና ይህንን አንደኛ ቅድም በጠቀስኩት አግባብ ቶሎ መውጣት መቻል አለባቸው። ሁለተኛ ደግሞ ከቅጣትም ጭምር ነፃ እንዲሆኑ ያለ ቅጣት እንዲስተናገዱ በተቀመጠው ጊዜ ገደብ እንዲያወጡ ነው በተደጋጋሚ ጥረት እያደረግን ያለ ነው ማለት ነው።